ወይኔ የኔ ቅመም እንዴት እንዳስደሰተች በተለይ ሜርሲን እኮ ተጫወተችባት። በነገራችን ላይ ወዶች እና ጠረጴዛ ላይ ተቀምጣ ይሆን እንደዚህ ካለ አይደለ ተመስጣ እያዳመጠች ባለበት ጊዜ ሜርሲዬ ሜርሲዬ ቀብራራዋ ሜርሲዬ ቀብራራዬ ስትል እንግዲህ ሜርሲዬ የኔ ፍቅር እናቴ አሯን አበላቻት በነገራችን ላይ ማለት ነው። እና ምን ብትል ጥሩ ነው እንግዲህ ሜርሲ ያቺ የዛች የጠራሞት የልጅ ልጅ እዚህ መታለች። መቼም ለውርስ ነው ምናምን አላለችም። እንደበግን በነገራችን ላይ ይሄ ነገር ያው ድራማ የሆነ እንጂ በእውነተኛ ህይወት ላይ ነው። እና የሆነ ሰው የሆነ በቪዲዮ ህይወታችን ማለት የሆነ ሰው ከሞተ በኋላ የሆነ ነገር ከመጣ የሆነ ለውርስ ነው ምናምን ብለን የምናየዋለና እና ሜርሲም አሁን እንደዛ እያለች ነው። እና ህፃኗ ልጅ እንግዲህ ስትመጣ መቼም ለውርስ ነው እዚህ የመጣችው የጠራሞት ልጅ እያለ ነበረ እና ፍሪዟ አለቻት። ማለት ስምሽ ማን ነው ስትላትም እሷ ሜርሲ እንደሆነ ትናገራለች። አቶ ምናምን ብዙ ስሞች ነግሮኛል፣ ግን ማለት እንድለይሽ መለያ ስምሽ ማን ነው ስትላትም ኧረ እባክሽ እንደዛ ነው እንዴ ስለኔ ስራ ምናምን ከምታጣሪ ለምን ስለ ራስሽ ስራ አትሰሪም ስትላትም አይ እኔ እኮ ስራ የለኝም እኔ እኮ ተማሪ ነኝ በማለትም ትነግራታለች። ግን ያንቺን ስራ በስራሽ እንዳቅሽ በስራሽ እንድጠራሽ ስራሽን ንገረኝ ስትላትም እሷም ህፃን ልጆችን በትርፍ ሰዓቴ ጅብ ሆኜ አስፈራራለሁ አላለችም። ሜርሲ እንግዲህ ህፃን ልጅ አገኘሁ ብላ ልታስፈራራ ነበረ እቅዷ፣ ግን እቅዷ አልተሳካላትም። በእንዴ ጅብ ሆኜ እናስፈራሪ ትላታለች። እና በዚህ ጊዜም እንግዲህ ነገሩን እዚህ ተቀምጬ ምን እሰራለሁ ብላ ሜርሲም በደግ ብላ ወደ ፎቅ ልትወጣ ስትል እናቴ ቀርማት ደረጃው ላይ ትወጣለች። እና ሜርሲ ፍጥጥ ትላለች እና የምታደርገው መላቅጥ ሲጠፋት፣ በተለይ ደግሞ ከላይ አምናን ይመጣል። እንግዲህ አምናን ሲመጣ ደግሞ ወይ ካክስትሽ ሜርሲ ጋር እየተጫወሽ ነው እንዴ ይላታል። ከዛ አይ አምናን አይደለም ግን አሁን ልንጫወት ነው አለች ሜርሲ። አዎ አሁን ልንጫወት ነው አጎቴ አክስቴ ሜርሲ ትላታለች። አክስቴ ሜርሲ ጋር አሁን ልንጫወት ነው ግን እምቢ እንዳት ማለት እንጫወት ምንድነው የምንጫወተው ምናምን ስትልም እንግዲህ እሷም አባሮሽ እንጫወት ስትላት እንዴት እኔ በዚህ በእድሜ እንዴት እኔ አባሮሽ እጫወታለሁኝ አወዳደቄ ማሟሟት የማያምርም ስትልም ትትመልስላት እንግዲህ ምን ብትል ጥሩ ነው በቃ እንደዛ ከሆነ እኔ አንቺ አክስቴ ሆነን እዛ ተቀምጠን ምናምን ጸጉርሽን እሰራሻለሁ ትላታለች። ግን በቃ እምቢ እንዳት ምናምን ስትላትም አምናነ ፊት ለፊቷ ስለሆነ ሜርሲ ምንም ማለት አልቻለችም። እሺ በቃ ምናምን ትልና ቀጥታ ሄደው ሶፋ ላይ ተቀምጣ እናቴ ፊቷን በቃ እንዴት እንደወጫጨረቻት በከለር ከነገና ደግሞ ጸጉርሽን እሰራሻለሁ ብላ ጸጉራን እንዳለ ደግሞ ወደ ኋላ እየጎተተችባት ምናምን እና በጣም በቃ አሳራን ወይኔ አክስቴ ማታ ያየኋትን አሻንጉሊት ነው የመሰልሽው ስትልም አይደል እንደዛ ነው እንደዛ ነው ምናምን ስትልም በቃ እሺ ማለት ይበቃናል አሁን ስትልም በቃ እኔ እንዲከፈይ ከፈለግሽ በቃ ሂጅ ትላታለች። እና እንደዛ ስትላትም እንግዲህ ላይ እንደዛ ማለት አይደለም የኔ ድንቢጥ ማለት የኔ ቆንጆ አላለችም። ከዛ የኔ ድንቢጥ ስትል በነገራችን ላይ የአምናን አክስት እንዴት ማለት ቀና ብላ በጣም ተመለከተቻት ሜርሲን ማለት ነው። እና ሜርሲም እንግዲህ ምንም ማለት እንትን አላለችም። ምክንያቱም ግን የሆነ የወንድሟ ልጅ የእሷን ተንኮልነት ወይም የእሷን እዛ ቤት አለ አይደለ የሆነ በመካከላቸው የሆነ ነገር አለ፣ ግን አምናን እንዳቅ አይፈልጉም በፍጹም ማለት ነው። እናም እንደዛ እንግዲህ ወይዘሮ ዛህራ ትመጣለች። ወይዘሮ ዛህራ እንግዲህ ስታያቸው በጣም እየሳቀችባቸው ምናምን ነበረ። እንዴት እንዳሳቀኝ ግን እዚህ ፓርት ላይ እናም እንደዛ እንግዲህ እየተጫወቱ ምናምን ባለበት ጊዜ ላይ እና ሜርሲ በጣም ተናዳ ወይኔ በቃ ፊቴን እኮ እንደዛ አደረገች ምናምን እያለችን በጣም ተናዳ ነበር። ሄዳ እንግዲህ ፊቷን እየታጠበ ነበረ እና ስትታጠብም ቆይናና ለዛች ለድብኝት ብዬ ነው እንደዚህ መሆኑ አንዴ ቆይ እጄ ትግባ ብቻ እያለችም እየዛተ ነበረ። እና ብሌን እንግዲህ አሁን ላይ እንደተመለከታቸው ተከፍላ ሆና ለብቻ ተቀምጣ ነበረ እና ሲኖሪታ ብላም እሷም ወደ እሷ ጋር ትሄዳለች። ወደች እና እሷ ጋር ሄዳ እንግዲህ ለምንድነው ሁላችሁም ጥቁር ልብስ የለበሳችሁት ለምንድነው ነው አንቺ ለብቻሽ የተቀመጥሽው ስትላትም አይ ነዚህ ለብቻ መቀመጥ ስለፈለኩ ነውና ደግሞ ጥቁር ልብስ የለበስ ነው ወይዘሮ ሰምሃል ስለሞተች ነው ምናምን በማለትም ትነግራታለች። ግን አንቺ ስለ እንደዚህ አይነት ጉዳይ እንዳትጨነቂ በማለትም ትነግራታለች። ሰላም ውዶች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን
እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዲር ድራማ ይዘንላችሁ ቀርበናል። እናም ይቺ እንግዲህ ህፃኗ ልጅ ያው ስሟ ብዙም ስለማይያዘኝ ነው እና ወደ አምናን ጋር ሄድና አምናንን አይዞህ እሺ አለችው። ለምኑ አለ። እንዴ ምን ነው ማለቅ ነው እንደሚመስልክ ስትለውም እንግዲህ ትነግረዋለች ማለት ነው። እና ብሌን ይኬዳ ነው በማለትም አምናን ሲጠይቃት ብሌን አለች ማለት ሲኖሪታ ነው አለ። አዎ ሲኖሪታ ምድም ማነች ምናምን ሲላት ብሌን ነቻ አለ። ብሌን በዛ ላይ ደግሞ በጣም ቆንጆ ነች እንዳላት፣ አዎ በጣም ቆንጆ ነች፣ ከፍሪዝ ትሻላለች አለ። ፍሪዝ ደግሞ ማነች ምናምን ሲል እንዴ አክስቴ ሜርሲ ናታ በማለትም ስትነግረው አምናንም እየሳቀ ነበር። ምክንያቱም ልጅቷ ድርጊቷና ሁኔታዋ በጣም ያስቃል በነገራችን ላይ እና እንደዛ ምናምን እያለችም ስትነግረውም በዚህ አጋጣሚ ብሌን ትመጣለች እና ብሌንም እንግዲህ ስትመጣ ወይኔ ስኖርታ እንኳን በሰላም መጣሽ፣ አምናን ስላንቺ እየጠየቀኝ ነበረ ምናምን ስትለው አቤት አቶ አምናን አለች። አረ ዝም ብላ ነው ምናምን ስትቀለር ነው ስላትም እንዴ እኔማ ስቀልድ አይደለም ይኸውልሽ ብሌን ቆንጆ ነች ወይ ሲለኝ አዎ ቆንጆ ናት ብዬ አልኩት ስትልም እና በዚህ ጊዜ ብሌን ፈገግ ትላለች። በሉ እንግዲህ የቀረውን እናንተ ጨርሱት ትልና ትታቸው ትሄዳለች ማለት ነው። እናትታቸው እንግዲህ ስትሄድ ሌላው እንግዲህ ሜርሲ ነች። ሜርሲ እንግዲህ ምንድነው ያደረገችው የሆነ እየፋቻት ምናምን የሆነ እየተንሻከከች ምናምን ነበረ እና ጄሪ ደግሞ ሳሎን ተቀምጣለች። ጄሪ ግን በነገራችን ላይ ሳልነግራችሁ ጄሪ ማለት ነው አምናን ተንከባከበኝ ግዴታ ነው ማለት በሆድህ ልጄን ይዣለሁ ምናምን ስትለው ወይኔ ሲያጠናግራት በስመ ወልደ መንፈስ ቅዱስ እኔ ከጎን ያልኩት የምር በቃ አጋጫት ማንገጭለዋን ነው ያወለቃት ማለት ነው። እና እንግዲህ ምንድነው ለምንድነው የምታንሸዋከኪው ምናምን ስትላትም ያቺ ትንሽ አሮጊት ወዴት ነች ምናምን ስትልም ማንን ስትልም እች ህፃኗ ልጅ ወዴት ሄደች ስትል እንግዲህ እዚህ ነኝ አለች። ሴቶች እያማችሁኝ ነው እንዴ ስትል እንግዲህ ስትነግራቸው አይ ምን ታዘዝ ስትልም እንግዲህ እድሉን ስለሰጠሽን እናመሰግናለን፣ የፍሪዝ ጓደኛ ታገኝታለች ብላ ሸንጉሊቷን ታሳያታለች። እናሳይታ ቀጥታ አሁንም ወደ ብሌን ጋር ሄዳ እንግዲህ እየጨፈረች ምናምን ነበረ እና ዘና አደረግኩሽ አይደለ እያለቻት ነበረ። እናም ብሌን እንግዲህ ግን ያው ወይዘሮ ዛሃራ ተረት እንደምታውቅና እንዲሁም ተረት ኪጅ ትንገርሽ ብላ ወደ ወይዘሮ ዛሃራ ጋር ሰዳት ነበረ እና ወይዘሮ ዛሃራ ምን ላግዝሽ ትላታለች። ምክንያቱም ሀሳብ ጭልጥ ብላ ነበር ወይዘሮ ዛሃራ። አይ የኔ ልጅ ምንም አታግዘኝም ስትልም ወይ ወይዘሮ ዛሃራ ደግሞ በጣም ተቀይሜሻለሁ፣ ወይ የኔ ልጅ ምን አድርጌሽ ስትልም እንዴ ሚስጥር ሰማሁ ሚስጥር አወቅኩ ስትልም ያቺ ብድ የሆነ ሴትዮ ምን አለችሽ በማለትም ስትጠይቃትም አይ እሷ እንኳን አይደለችም ብሌን ነች በጣም ተረት እንደምታውቂ ምናምን ነገረች ስትልም ትነግራታለች። ታዲያ ደግሞ ለተረት ነው እንደ ሞልቶ ለፈሰሰው አሁኑኑ ነግርሻለሁ ስትልም አንድ ተረት ትነግራታለች። እሱ ምንድነው አንድ ልጅና አንድ ውሻ ነበሩና ልጁን እንግዲህ ያው የሆነ ዘንዶ ሊያጠቃው ሲል ያ ውሻ እንግዲህ ታግሎ ህፃኑን ልጅ ለማዳን ሲል ውሻው ዘንዶውን በልቶት ነበርና እና ያ ሰውዬ እንግዲህ የልጁ አባት ከውጭ በሩን ከፍቶ ሲገባ ለህፃኑን ልጅ አልነበረም ፊት ለፊት ያየው እሱ ምንድነው ውሻውን ነበር። ውሻው እንግዲህ አፉ ደም በደም ሆኖ ሲመለከተው ልጅን በልቶት ነው ብሎ ተናዶ በጥይት ገደለው። እናም ዘወር ብሎ ሲመለከት ህፃኑ ልጅ ደህና ሆኖ ተቀምጧል። ግን ደግሞ የሚያሳዝነው ነገር ዘንዶ ሞቶ ተቀምጧል እና ለካ ዘንዶ ውሻው ዘንዶውን ከልጁ ለማስጣል እንደዛ እያለችን። በነገራችን ላይ ይህንን ተረት ያው ዛሬ ወይዘሮ ዛሃራ ብትናገረው ካሁን በፊትም አውቀዋለሁኝና ያው ጠፋብኝ እንግዲህ ማለት ነው። ምንድነው የሚባለው ከበሮ በሰው እጅ አምራለ ሲይዙት ያደናግራል እንደሚባለው ነገር ሆነብኝና ነው እንጂ ተረቱ ያው ካሁን በፊትም የማውቀው ነው ማለት ነው። እና እንደዛ ብላ እንግዲህ ስትነግር ወይዘሮ ዛሃራም አየሽ ልጅ ያው ቸኩለን የምናደርገው ነገር ብዙ ዋጋ ያስከፍለናል እና የሚያሰውየ እንግዲህ ቸኩሎ ውሻውን ታማኙን ውሻ ስለገደለው ያንን ታማኝ ውሻ መመለስ አቃተው እያለችም እንግዲህ ግን ምን የመሰለ ተረት ይሄንን የመሰለ ተረት እንግዲህ ተነግራታለች እና ይሄንን አመሰግናለሁኝ ብላም እሷም ትሄዳለች ማለት ነው። እና ከዚህ ከተረት ምን ተረዳችሁ የኔ ወዶች? እንግዲህ መቸኮል ምን ያህል ዋጋ እንደሚያስከፍለን ነው እኔ የተረዳሁት። እና ወዶቼ እስከዚህ ድረስ ይዘንላችሁ ቀርበናል። እስከዛው መልካም ቆይታ
አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ የኔ ወዶች።